አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደና የተከበራችሁ ተመልካቾቻችን ደከረማችሁ መወዳው ላይ እንጀምሯል። የዛሬው ፕሮግራማችን በዋናነት የሚያጠነጥነው አሁንም ሶሻል ሚዲያ አካባቢ ይሆናል። ይሄ ሳምንትና የባለፈው ሳምንት አስገራሚ እውነታዎች አስገራሚ ጉዳዮች የተፈጠሩበት ቢሆንም ለምሳሌ ያህል በቴክኖሎጂው የአይፎን ፕሮ ማክስ 17 መውጣቱ ወይም 17ኛ ቨርዥናቸው የሆነውን አይፎን ማውጣታቸው በጣም አስገራሚ ነበር። ብዙ ፊውቸሮች አሉት፣ ብዙ ተወርቶለታል። ዋጋውም ከ1000 ምናምን ዶላር በላይ ነው። ይህ ውድ የሆነ ስልክ ስለሱ ብዙ ማውራት ይቻላል። ነገር ግን ትምህርት የተጀመረበት ሰሞን እንደመሆኑ ደግሞ ሌላኛው እንደ ሀገራችን ተማሪዎች ከብዙ እረፍት በኋላ ከሁለት ወር ቆይታ በኋላ ከብዙ ስክሮል ከብዙ ቪዲዮ ከብዙ ቲክቶክ እና ከብዙ ቻት እና ከመሳሰሉ ነገሮች ተመልሰው ወደ ትምህርት ዓለም የሚመጡበት ስለሆነ የአይፎንን ትቼ ስለ ሶሻል ሚዲያ ማውራት ፈለግኩኝ። የዛሬ ፕሮግራም በዋናነት እሱ ላይ የሚያጠነጥን ነው የሚሆነው። ሶሻል ሚዲያ ብለን ስንል ብዙ ነገሮችን አውርተናል ከዚህ በፊት። ዛሬ ደግሞ የሳይኮሎጂው የሶሻል ሚዲያ ሳይኮሎጂ ምንድነው የሚለውን ለማየት እንሞክራለን። እያንዳንዱ ክሊክ የምታደርጓት ስክሮል የምታደርጓት እንዲሁም ቪው ላይክ ሼር የምታደርጓቸው ነገሮች ሁሉም የሆኑ ሳይኮሎጂ ያለው ያ ሳይኮሎጂ ከጀርባው የሶሻል ሚዲያ ሳይኮሎጂ ተብሎ ይጠራል። ብሬናችን ወይም ደግሞ አእምሮአችን ሪያክት የሚያደርግበትን መንገድ በማጥናት የተሰሩ ስራዎች ስላሉት ስለሱ ነው የተወሰኑ ነገሮችን የምናነሳው። እንዲሁ አስገራሚው ነገር በአማካኝ ኢትዮጵያ ውስጥ ያሉ ሶሻል ሚዲያ ተጠቃሚዎች ወይ ደግሞ በብዛት ወጣቶች ሊሆን ይችላሉ በቀን ከ3 እስከ 4 ሰዓት ድረስ ሶሻል ሚዲያ ላይ ያጠፋሉ። ይህ ማለት እንዲሁ በሳምንት ውስጥ ወደ አንድ ቀን ብንወስደው ቀኑን ሙሉ ሶሻል ሚዲያ ላይ ማሳለፍ ቀኑን ሙሉ ስክሮል እንደማድረግ ልንቆጥረው እንችላለን። የመጀመሪያው የሶሻል ሚዲያ ሳይኮሎጂ ብሬን ሪዋርድ ሲስተም ይባላል። አእምሮአችን ሪዋርድ ወር ደግሞ ሽልማት ይወዳል። ማንኛውም ሰው ሽልማቶችን ይወዳልና የሽልማት መውደድ ወር ደግሞ ሽልማት ያለን ፍቅር እሱ ላይ ተንተረሰው የተሰሩ ስራዎች ናቸው። ብሬናችን ሽልማት ስለሚፈልግ በሰራ ነው በማንኛውም ባደረግነው እንቅስቃሴዎች ሁላ የሆነ ቴንኪዩ ይሄውልህ እንትን ስላደረግ የሚሉ ነገሮች ስለምንፈልግ እዛ ላይ ተመስርቶ የተሰሩ ስራዎች አሉት። አእምሮአችን ኤቭሪ ታይም ላይክ ስናደርግ ላይክ ስንደረግ ፎሎ ስንደረግ ኦር ደግሞ እኛ እንትን ያልነው የጻፍነው ያወራነው ሼር ሲደረግና የመሳሰሉት ነገሮች ሲኖሩት ዶፓሚን የሚባል ኬሚካል ያመነጫል። ይህ ኬሚካል በሚገርማቸው ሁኔታ ቸኮሌት ስትበሉ ኦር የሚያዝናናችሁ ነገር ስትሰሙ ምናልባት ሎተሪ ብታሸንፉ ኦር ገንዘብ ብታገኙ አእምሮአችሁ ሊያመነጨው የሚችለው ኬሚካል እና ውስጣችሁ ደስታ መፍጠር የሚችል ኬሚካል ነው። በተመሳሳይ ሁኔታ ልክ እነዚህ የሪዋርዲንግ የሆኑ ነገሮች ሲኖሩን ሶሻል ሚዲያው ላይ ላይክ ስንደረግ ሼር ሲደረግ እና የመሳሰሉ ነገሮች ሲደረጉ ይህ ኬሚካል ይመነጫል። በዚህም የተነሳ ሁሌም ደስተኞች ሆነን እዛው ላይ እንድንቀጥል እንፈልጋለን። ለምንሰጣቸው ኦር ደግሞ ለምናስተላልፈው መልእክት የሚሰጡት ሪአክሽኖች በአጠቃላይ እኛን ኮንትሮል ያደርጉናል። በተመሳሳይ ሁኔታ ለምሳሌ ደግሞ ምንም አይነት ላይክ ካላገኘን ምንም አይነት ሼር ከሌለን ነው እኛን ለሰራነው ስራ አፕሪሺየት ሊያደርገን የሚችል ምላሽ ስናጣ ደግሞ በተቃራኒው ወደ መቆዘም መተከዝ የሚሉ ነገሮች ላይ ልንገባ እንችላለን። በሚገርማችሁ ሁኔታ የሃርቫርድ ዩኒቨርሲቲ እንዲሁ ተማሪዎች በዚህ ጉዳይ ላይ ጥናት አድርገው ነበረ። ላይክ ሲደረግ ልክ ሎተሪን እንደማሸነፍ አይነት ፊሊንግ ነው የሰው ልጅ ፊልም ያደርገው። የሆነ ፖስት ካደረገ በኋላ ኦር ደግሞ ሼር ከተደረገ በኋላ ሰዎች ለዛ ነገር ሪአክሽን ሲሰጡት ላይክ ሲያደርጉት የሚሰማው ስሜት ውስጡ የሚመጣው ስሜቱ ልክ ሎተሪ እንደማሸነፍ አይነት ነገር ይሆናል ማለት ነው። ይህ ማለት ዲጂታል ስሎት ማሽን ነው የአእምሮአችን እየተጫወተበት ያለው ማለት ነው። ዲዛይን ተደርገው ጥናት ተደርጎባቸው ወደ እኛን ኮንትሮል ለማድረግ የመጡ ናቸው እና እነዚህ አልጎሪዝሞች በዋናነት ሳይኮሎጂያቸው የሚያጠነጥነው ምን ላይ ነው? የመጀመሪያው ኢንድለስ ስክሮል የሚባለው ኮንሰፕት ነው። ኢንድለስ ስክሮል ማለት አንዴ ስክሮል ታደርጋላችሁ ትጀምራላችሁ፣ ማብቂያ የለውም። ሁሌም አእምሯችሁ ሰምቲንግ አዲስ የሆነ ነገር ከፊት ለፊት ይመጣል የሚል እሳቤ ስለሚኖር ሁሌም ስክሮል እናደርጋለን። ማቆሚያ የሌለው የስክሮል ላይፍ ውስጥ እንገባለን ማለት ነው። ለማቋረጥ የሆነ 1-2 ደቂቃ ኦር 3 ደቂቃ አያለው ብለን የገባ
የገባንበት ቦታ 1 ሰዓት 2 ሰዓት ሲሆነን ሳይታወቀን ምናልባት 3-4 ሰዓቶችን ልናጠፋበት እንችላለን። ከዚያ በላይም የሚሄዱ ሰዎች ይኖራሉ። ሁለተኛው ደግሞ ኖቲፊኬሽን ነው። ኖቲፊኬሽን ብሎ ማለት ስልካችን ላይ የሚመጡ መረጃዎች፣ ኢንፎርሜሽኖች፣ የምንጠቀማቸው ሶሻል ሚዲያ አፕሊኬሽኖች በአጠቃላይ ሰምቲንግ አዲስ የሆነ መረጃ አለ ብለው ለእኛ መረጃ የሚያቀብሉበት ነው እና ኖቲፊኬሽኖችን ዲሴብል ካላደረግናቸው ስልካችንን ገና ሳንከፍተውም ኪሳችን ውስጥ እያለ ብሊው የምትል የምትጮህ የሆነች ድምጽ ትመጣለች። ምን አዲስ ነገር አለ ብለን ስልካችን እናወጣለን። ስናወጣው ደግሞ እያንዳንዱ አፕሊኬሽን አዲስ ነገር አለ እያለ ያሳየናል። እንዲሁም ደግሞ አፑን ኖርማሊ እያንዳንዱን አፕ ሳንከፍተው በፊት ራሱ ሞባይላችን እንደከፈት ነው አፕሊኬሽኖቹ ላይ ከላይ የምትቀመጥ ቀይ የሆነች መረጃ ያላት 2 3 4 እያለች ቁጥር የምትቆጥርም ኖቲፊኬሽን አለች። እነዚህ ሁሉ የእኛን አቴንሽን ስበው ሁሌም ወደዛ ነገር ካቋረጥንበት ከሌላ ስራ ላይ ተመልሰን ወደ ስልካችን እንድንመለስ የሚያደርጉን ቴክኖሎጂዎች ናቸው። ሌላኛው ደግሞ ቫሪያብል ሪዋርድ የሚባል ነው። ቫሪያብል ሪዋርድ ደግሞ ማለት ለኛ የተወሰኑ ሪዋርዶች ይሰጡናል። ለምሳሌ ላይክ እንደረጋለን፣ ሼር እንደረጋለን፣ ደስ ይለናል። የሆነ ታይም ደግሞ ምንም ላይክ ምንም ሼር ላይኖር ይችላል እና ያንን ፍለጋ ያንን ላይክ እና ሼር ፍለጋ ድጋሚ ወደዛ ተመልሰን እንሄዳለን። በዚህ መልኩ እኛን ኮንትሮል ያደርጉልናል ማለት ነው። ይህ አልጎሪዝሙ የሚሰራው ስራ በዋናነት እነዚህን ነገሮች በመጠቀም እነዚህን ቱሎች በመጠቀም እኛን ኢንጌጅ ማድረግ የሆነ ዲጂታል ማግኔት ሆኖ እኛን ስቦን የሚያስቀር ቴክኖሎጂ ነው። ሌላኛው የተማሪዎች ትምህርት የጀመሩበት ሳምንት እንደመሆኑ መጠን ተማሪዎች ትኩረት አቅጣጫቸው ሙሉ በሙሉ ወደ ትምህርታቸው መሆን መቻል አለበት። ሶሻል ሚዲያ ደግሞ አዲክሽን አለው፣ እንዲሁም ደግሞ ፎከስ ያሳጣል። ስፔሻሊ ተማሪዎች ጋር ስንመጣ አክቹአሊ ሌላውም ሰራተኛውም ቢሮ ውስጥ ተቀጥሮ የሚሰራውም ሰራተኛ ስራውን በጣም የሚበደልበት መንገድ አንዱ ሶሻል ሚዲያ ነው። የቢሮ ኮምፒውተር ተሰጥቶት የቢሮ ኢንተርኔት ተሰጥቶት ተዘጋጅቶለት ከቢሮ ስራው ይልቅ ወደ ሶሻል ሚዲያው የሚያዘነብል ብዙ አለ። እኛ በስራ አጋጣሚ ኮምፒውተር ሜንቴናንስ ልንሰራ በምንሄድበት ቢሮዎች ላይ ኢንተርኔት ተጠቃሚዎቻቸውን ፌስቡካቸውን ዘጉልን፣ ቲክቶክ አቋርጡ ተብለን እንባላለን። በዚህ ላይ ሰራተኞቹ ጋር የተወሰነ ኮንፍሊክቶች ይፈጠራሉ። አንዳንድ ሰራተኞች ድርጅቱን እንከሳለን ባለቤቱን አይነት ነገሮች ያመጣሉ እና የተሰጣቸውን የስራ ኃላፊነት ትተው በሶሻል ሚዲያ ራሳቸውን ኢንጌጅ የሚያደርጉ ሰራተኞችም አሉ። አሁን ግን ተማሪዎች ላይ ደግሞ እስቲ ትኩረት እናድርግ። በቅርቡ በወጣው የተማሪዎቹ ውጤት የ12ኛ ክፍል ውጤት ብዙ ተማሪ ከ50 በታች እንዳመጣ ሰምተን ነበር። በጣም ጥቂት የሆኑ በጣት የሚቆጠሩ ተማሪዎች ናቸው ያለፉት ማለት እስኪቻል ድረስ ማለት ነው። ከማስክ አጠቃላይ ከተፈታኙ የተለያዩ ነገሮች ሊባል ቢችልም ከትምህርት ጥራት አያያዝ ጋርና ከመሳሰሉት ከትምህርት ቤቶቹ ጋር ቢባልም ሌላው ሶሻል ሚዲያም የራሱ ኢምፓክት አለ። ይሄን መካድ አንችልም። ተማሪዎች ራሳቸውን እንዴት ነው እዚህ ቦታ ላይ ማስቀመጥ ያለባቸው የሚለውን ለማየት እንሞክርና ሶሻል ሚዲያ ታይማችሁን ነው የሚሻማው። እንዲሁ የመዝናኛን ለእናንተ መስጠት ሳይሆን ታይማችሁ የሚወስድባችሁ ነው። ሶሻል ሚዲያ ራሱን የቻለ እናንተን የሚፈልግ ማቴሪያል ነው። የእናንተ እስካላችሁ ድረስ ነው የሚሰራው። እናንተ ላይ ነው ስራው የሚሰራው እና ለእናንተ መዝናኛዎችን፣ ጊዜ ማጥፊያዎችን ይሰጣችኋል። አዘ ሴም ታይም ደግሞ የምታጠኑበት የምታነቡበትን ሰዓት ይወስዳል። ከዛ በኋላ ውጤት ሲበላሽ ኮምፕሌኑ ደግሞ ወደ ሌላ አካል ይሄዳል። ኖቲፊኬሽኖች በጣም ከባድ የሆነ ኢምፓክት አላቸው። ስልካችን ላይ የሚመጡ ኖቲፊኬሽኖች ስልክ ያለን ተማሪዎች በአጠቃላይ አቮይድ ብናደርግ ስልካችንን ከአጠገባችን ብናርቀው የተሻለ ይሆናል። ምክንያቱም ስራዎች እየሰራ የሚመጡ ኖቲፊኬሽኖች፣ ጥናት እያነበብን ጥናት እያጠና የሚመጡ ኖቲፊኬሽኖች በአጠቃላይ የእኛን አቴንሽን ይወስዳሉ። ልክፈተው አልክፈተው፣ ልየው አልየው፣ ወደዛ ልሄድ የሚሉ ነገሮች ዲስተርብ ያደርጉናል። ከዛ አንዴ ብድግ አድርገን ካየን በኋላ እዛው ላይ የምናጠፋው ሰዓት ረጅም ይሆናል። ሳናቀው የጥናቱ ሰዓት ያልፋል ማለት ነው። ሪሰርቾች ደግሞ እንደሚያሳዩት ይህ ፎከስ ማጣት ሶሻል ሚዲያ ጋር በተያያዘ የመጡ ፎከሶች 20% የሚሞሪ የመያዝ አቅማችን የሰው ልጅ የመያዝ አቅሙን 20% ሉዝ እንዲያደርግ ያስችለዋል ማለት ነው። በሌላ በተደረገ ጥናት በዓለም አቀፍ ደረጃ ተማሪዎች 60% የሚሆኑ ተማሪዎች በትምህርት ሰዓት ስልኮቻቸውን ቼክ ያደርጋሉ ኦር ደግሞ ሶሻል ሚዲያ ይጠቀማሉ። እንደ ተማሪዎች ሶሻል ሚዲያ ሲጠቀሙ ማን ነው ሶሻል ሚዲያን እየተጠቀመ ያለው የሚለው በደንብ ተደርጎ ይጠናል፣ በደንብ ተደርጎ ይታወቃል። ተማሪው ነው፣ ሰራተኛው ነው፣ ከየት አካባቢ ነው፣ ምን አይነት ስልክ ነው የሚጠቀመው የመሳሰሉ መረጃዎች ይኖራሉና በዚህ መረጃ መሰረት ተማሪዎች በትምህርት ሰዓታቸው ላይ
ሶሻል ሚዲያ ይጠቀማሉ። 60% ተማሪዎች ኢቭን ኢፍ አንዳንዶቹ ከዚህ በኋላ አልጠቀምም የሚል ለራሳቸው ቃል ገብተውን ቢሆን ግን ክላስ ውስጥ ሶሻል ሚዲያ የሚጠቀሙበት ዘመን ላይ ደርሰናል ማለት ነው። ሌላው ተመልካቾቻችን የሶሻል ሚዲያ ላይ አስቸጋሪው ጉዳይ ደግሞ የፌክ ኒውስ እና ፒር ፕሬዠር ተብሎ የሚጠሩ የሆነ የተሳሳተ መረጃዎች ወይ ደግሞ የውሸት ዜናዎች እንዲሁም ደግሞ የጓደኛ ተጽዕኖ ከባድ የሆነ የሳይኮሎጂካል ቀውስ ከሚያመጡ ጉዳዮች አንዱ ነው። ሳይኮሎጂ ብለን ስንል እዚህ ጋር የሆነ አዲክት መሆን ኦር ሱሰኛ መሆን ብቻም አይደለም፣ ኢንፍሉዌንስ መደረግም ሌላው ተጽዕኖ አለው። እንዲሁም የሶሻል ሚዲያ ላይ የምናያቸው የሆነ የፐርፌክት የሆኑ ላይፎች አንዳንድ ሰዎች ፐርፌክት የሆነ ላይፍ ሶሻል ሚዲያ ላይ ያጋራሉ። ፌስቡካቸው ላይ፣ ቲክቶክ ላይ ምበላው፣ ምጠጣው፣ ምለብሰው፣ እንዲህ ቦታ ሄጄ እንዲህ ቦታ ገብቼ አይነት ነገሮች ያሳዩንና ያ ላይፍ ሪል ይመስለናል። እሱን ላይፍ እያየን የእኛን ህይወት እንጠላለን። የእኛን ህይወት እንዳንደሰት በእኛ ባለን ኒዕማ እንዳንጠቀም እንዳንደሰት ያደርጉናል። ኦር ደግሞ የእኛን እንድንጠላ የሚያስደርጉን የሶሻል ሚዲያ ኢንፍሉዌንስ ፈጣሪዎች አሉ። እነዛን መጠንቀቅ ይኖርብናል። ሁለተኛው ደግሞ ፌክ ኒውስ ነው። የተሳሳቱ መረጃዎች፣ ዜናዎች ይኖራሉ። የውሸት የሆኑ ዜናዎች እጅግ በጣም አደገኛ የሆኑ ዜናዎች ናቸው። እንግዲህ በተደረገ ጥናት 80% የሚሆኑ ሰዎች ዜናዎችን ወር ደግሞ አርቲክሎችን እንዲሁ ሳያነቡ ነው ሼር የሚያደርጓቸው። ይህ ማለት የተሰራጨው ዜና እውነት ይሁን ውሸት ይሁን ሳያረጋግጡ ሼር የሚያደርጉ ሰዎች አሉ። ይመጣል፣ ኢሜጁን ርዕሱን ያያል፣ ወዲያው ሼር ያደርጋል። ከዛ በኋላ ምናልባት ከዛኛው ሰው ሼር ካደረገው ሰው ሊሆን ይችላል ትክክለኛ መረጃውን ወር ደግሞ የኮንተንቱን ሼር የተደረገውን ኮንተንት ሙሉ መረጃ ሊያገኝ የሚችለው። ይህም ፌክ ኒውስ ወር ደግሞ የተሳሳቱ መረጃዎች በጣም በቀላሉ ሊሰራጩ የሚችሉበትን መንገድ ይፈጥራል። በ6 እጥፍ ነው ከኖርማሉ ዜና ሌላው ሰው ጋር በቀላሉ ሊደርስ የሚችለው ማለት ነው። እዚህ ፌክ ኒውስ እና ኢንፍሉዌንስ አድራጊዎች ላይፋችንን በጣም ከሚጎዱን አካላቶች አንዱ ናቸውና ይህንንም ልንጠነቀቀው ይገባል። ይህን ያህል ካለን ተማሪዎች በተለይም ደግሞ እንዴት ነው ራሳችንን ከዚህ ነገር ልጠብቅ የምንችለው? ጊዜያችንን ሰውተን ህይወታችንን ሰውተን ያለ አግባብ ሶሻል ሚዲያ ላይ ከምንጣል ራሳችንን እንዴት ኮንትሮል እናድርግ የሚለውን የተወሰነ ሃይላይት ለመስጠት ያህል የመጀመሪያው ልንሰራ የምንችለው ነገር ስልካችን ከራሳችን መራቅ ነው። ኮምፕሊትሊ እኛና ስልክ ያለን ግንኙነት መራቅ መቻል አለበት። እኛ ስልክ ማናይበት የሆኑ ሰዓቶች ሊኖሩን ይገባል፣ በቀን ውስጥ ልንመደበው ማለት ነው። በተለይ ደግሞ ከጥናት ሰዓት ውጪ ስልክ ማየት ካለብን በቀን ውስጥ የተወሰነ ሰዓት ደግሞ ለስልካችን መድብና ያ ሰዓት ከጥናት ሰዓት ውጪ መሆን መቻል አለበት። ሁለተኛው ኖቲፊኬሽኖችን ማጥፋት፣ ማንፈልጋቸው ኖቲፊኬሽኖች ኮምፕሊትሊ ተርን ኦፍ ማድረግ። ስልካችን እኛን ዲስተርብ ማድረግ የለበትም። እኛን ስልካችን መቆጣጠር ያለብን እንጂ እሱ እኛን መቆጣጠር ስለሌለበት ሙሉ በሙሉ ኖቲፊኬሽኖችን አጥፎ ስትፈልጉ ብቻ በዛ በመደባችሁት ሰዓት ብቻ ስልካችሁን ቼክ ታደርጋላችሁ ማለት ነው። ሌላው ያው ሶሻል ሚዲያ መቼም በቀላሉ የሚለቀቅ ነገር አይደለም፣ የሚለቀቀንም ጉዳይ አይደለም። እዛ ላይ ጎጂ ነገሮች እንዳሉት ጠቃሚ ነገሮችም ስለማይጠፉት ሁሌም ደግሞ የመማሪያ የሆኑና ሞቲቬሽናል የሆኑ ራሳችን ሊያነቃቁ ሊያበረቱ የሚችሉ በምንፈልገው ፊልድ ተጨማሪ መረጃ ሊሰጡን የሚችሉ የሆኑ ሶሻል ሚዲያ ላይ ያሉ ፔጆችን ሊሆን ይችላሉ፣ ቲክቶክም ሊሆን ይችላል፣ ፌስቡክ ዋሬቨር ብቻ እነዛን ፓርቶች ኤዱኬሽናል የሆኑ ፓርቶችን ፎሎ ማድረግ ራሳችን ይጠብቀናል ማለት ነው። ሌላው መዝናኛንና ትምህርትን ደግሞ ባላንስ አድርጎ መስኬድ ማለት ነው። ሁሌም መዝናኛ ላይ መቀመጥ ሳይሆን የሆነች ታይም አእምሯችን ዘና እንዲል የሆነ ታይም ደግሞ እውቀት እንድንገበይ ሰዓት መድበን ልናስቀምጥበት ይገባናል ማለት ነው። እንዲሁ በቀላሉ አንድ የተደረገ ጥናት ስልካችን ፌስ ዳውን አድርገን ፊቱን ወደ ታች ማስቀመጥ የፎከስ አቅማችንን በ30% ማሳደግ ይችላል ማለት ነው። ስልካችን ወደ ታች በማድረጋችን ብቻ ብናርቀው ሙሉ በሙሉ ከኛና ስልካችን ብንለያይ ደግሞ ሊጨምር የሚችለውን ማሰብ እንችላለን። ለዚህ ሳምንት ስፔሻሊ ተማሪዎች አንድ የሳምንት አሳይመንት እንውሰድና እንለያይ። ለሚቀጥሉት 7 ቀናት የመጀመሪያው ለሶሻል ሚዲያ 1 ሰዓት ብቻ መድቡ። ሶሻል ሚዲያን በቀን ውስጥ ማየው 1 ሰዓት ብቻ ነው ብላችሁ መድቡ። ይህ ሰዓት ከጥናትና ከትምህርት ሰዓት ውጪ ይሁን። ሁለተኛው የስልካችሁን ከእናንተ አጠገብ አርቁት አስማች አስ ፖሲብል ማለት ነው። ስፔሻሊ ደግሞ በጥናት ሰዓት ካልተቻለ ደግሞ ፌስ ዳውን አድርጋችሁ አስቀምጡት። ሶስተኛው ደግሞ ይህን በማድረጋችሁ
ምን አይነት ኢምፕሩቭመንት አላችሁ? አሳይመንቶችን በጊዜ ጨርሳላችሁ? ኦር ምሰሯቸውን ትምህርት ጥናት ላይ ያላችሁ ለውጥ ምን ይመስላል የሚለውን ቼክ ለማድረግ ሞክሩ። እነዚህ ነገሮች በማድረግ የእናንተ ሳምንት እንዴት ነው ገምቱት፣ ገምግሙት። ከዛ በኋላ ደግሞ ኢምፕሩቭ እያደረጋችሁ ትሄዳላችሁ። ለውጥ ካገኛችሁበት ማሻአላህ ሼር አድርጉን፣ እኛም ሼር እናደርገዋለን። ለምሳሌ ያህል አንዴ የተደረገ ጥናት አሁን የነገርኳችሁን ቻሌንጅ 2021 ላይ አሜሪካ ላይ ተሞክሮ ነበርና ይህን የሞከሩ ተማሪዎች ለአንድ ሳምንት ስልካቸው ጋር በነበራቸውን የሶሻል ሚዲያ ግንኙነት ከታርገው አቋርጠው በመቆየታቸው በዚህ ሳምንት ውስጥ የተማሪዎቹ 75% የሚሆኑት የቤት ስራቸውን በጊዜ መጨረስ ችለው ነበር። 60% የሚሆኑት ተማሪዎች ደግሞ ፎከሳቸው በደንብ መጨመሩን አሳይተውናል ማለት ነው። የትምህርት ቤት አስመሰልኩት የዛሬውን ፕሮግራም ሶሻል ሚዲያ እጅግ በጣም ከሚጎዱን እና ራሳችንን ህይወታችንን ከሚነጥቁን ፓርቶች አንዱ የሆነ ከቴክኖሎጂ ፓርቶች አንዱ ሆኖ ስለመጣ በተለይ ደግሞ ተማሪዎች የተጎዱበት ሳምንት ነው ብዬ ነው ማሰብ ይሄ ሳምንት። ምክንያቱም የ12ኛ ክፍል ውጤት እጅግ በጣም አሳዛኝ የሆነበት ሳምንት በመሆኑ እሱ ላይ ፎከስ አድርጌያለሁኝ። ይህ ሳምንት ከሶሻል ሚዲያ ተጽዕኖ የጸዳ እንዲሆን እየተመኘሁላችሁ ሁሌም ላይክ ሼር እንወዳለን። በእድሜያችን በህይወታችን ትልቁን ላይክ ራሳችን ጋር ማምጣት መቻል አለብን። ትልቁ ላይክ ብሎ ማለት እኛ ወደፊት ሰክሰስ ሆነን ስንገኝ ነው እንጂ ፖስት ያደረግነው ሳምባዲ ላይክ ስላደረገው እንዲህ ስላለን ሳይሆን የህይወታችንም ቢግ የሆነውን ላይክ የምናገኝበት የህይወት ጉዞ የሚጀመርበት ሳምንት እንዲሆን እየተመኘው አላህ ካለ በሚቀጥለው ሳምንት ሶሻል ሚዲያን ከማቴማቲክስ ጋር በማገናኘት ማትስ ትምህርት ለምትጠሉ ለማትወዱ ተማሪዎች ደግሞ ማትስ ትምህርት ከሶሻል ሚዲያ ጋር ምን አለው፣ ቴክኖሎጂ ላይ ምን ተጽዕኖ አለው የሚለውን የምናይበት ፕሮግራም የዛሬ ሳምንት እናመጣለን። ለዛሬው እዚህ ላይ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።